እኔ መምህር አይደለሁ ብዬ አስባለሁ፣ አስተማሪም አይደለሁ። ግን ምስክር ነኝ ብዬ እምናለሁ። ምስክር ማለት መሰለኝ ያየው የሚናገር ማለት ነው። ያየው አይታለሁ ሲባል ፍርድ ቤት አሁን ያየ ሰው ነው። ስለዚህ ጌታ በአንድ ወቅት ሐዋርያትን መንፈስ ቅዱስም ይመሰክራል፣ አባቱም ይመሰክራል። ለሐዋርያቱ ደግሞ አንዴ እንደዚህ አላቸው፣ እናንተ ከመጀመሪያ ጀምሮ ከኔ ጋር ነበራችሁና ተመሰክራላችሁ ይላቸዋል። አታገኘ ከመጀመሪያ ጀምሮ ከሱ ጋር ስለነበሩ፣ ስለዚህ ከመጀመሪያ የነበረው ጀምሮ ያለው ነገር በምስክርነት ወንጌል ብለው ጻፉልን። ምስክርነታቸው ነው ያዩትን ነው አይደል? ያዩትን ነው ማወራው ነው። ያየውን ስታወራ ደግሞ የኖርከውን ስታወራ እውነት ነው። ከኔ የበለጠ ለኔ ቅርብ ራሱ እግዚአብሔር ሊሆን ይችላል እንጂ ሌላ የለም። እና በዛ በኔ መጽሐፍ አንዳንድ ላይ ምስክርነቴን ነው ጻፍኩት። በቃ በህይወት ያየሁት እንደዚህ ነው። እንዴት እንደተቀበልኩ እንዴት እንደሰማው ነው የማውቀው። ያንን መሰከርኩ። አሁን አንድ ሰው ማርያም ስለቴን ሰማች፣ ገብርኤል ስለቴን ሰማይ ብሎ አደባባይ ባዶ ምሕረት እኮ ይመሰክራል። ያረግለትን ይናገራል፣ ይመሰክራል። የት እንደዚህ ነው እንዲያረገችልኝ ይላል። እና የኔ በመጽሐፍ ነው እንጂ እንደዛ ነው ምስክርነት ነው። እና ቅድስተ ቅዱሳን ድረስ እንጓዝ እንሂድ ነው የኔ። ያው በሌላ አባባል ጸሎት ሃይማኖትን ቅድመ ዓለም ነበረ፣ የማርያም በኋላ እኛ አጠፋንና እንደገና ድንግል ተወለደ እያልን የሚተረከው እስከ ቅድስተ ቅዱሳኑ ድረስ ወይም እስከ እርገቱ መግቢያ ድረስ እስከ መንፈስ ቅዱስ ጥምቀት ነው የቤተክርስቲያን ልደት ድረስ ነው ምስክርነቱ። በህይወት ጸሎት ሃይማኖት ሙሉ ይሄ ነው። እና ይህንን ስንዘፍ ብዙዎቹ ይሄ ፍጹም ሰማያዊ ስርዓት ነው። ሰማይ ነው፣ ክርስቶስ ነው ሰማይ። ከሰማይ የሆነ እሱ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የተባለው ራሱ ሰማይ ነው ክርስቶስ። ግን ተለክቶ ተመጥኖ አካል ነስቶ ምን ሆኗል? እዚህ እኛ ሰው ውስጥ ገብቷል። እና ስለዚህ ያቺ የኖረባትን ዘመን ልኬት መለኪያ ነች፣ በትር ነች ራሱ የሱ የኖረበትን መለኪያችን። ይህ ሁሉ ነገር ያስገኘ እውነት መጥቶ ሰው መካከል ቆሞ አማራጭ ሆኖ መጥቷል። አማራጭ እኔ እውነትና ህይወት መንገድም ነኝ ይላል። ያ አማራጭ ሌሎች ደግሞ እዛ ጋር ለነበሩት ህዝቦች አማራጮች ነበሯቸው። ከነዛ አማራጮች አንዱ ልትድን ትወዳለህ እየተባልን ነው የተጠየቅነው። ተፈጥሯችን መራጭ ስለሆነ ወደቅን የምንለው የሆነ ነገር መርጠን አይደለም። ስለዚህ አሁንም በምርጫ ሆኖ ነው የገባው መካከላችን። እና ይሄንን በዚህ ህይወት ውስጥ መኖር ይሄን መጽሐፍ ግዴታ ብዙ ጊዜ ከዚህ በፊትም ሌላ ቦታ እንዳነሳሁት የሚጠብቁት ናቸው የሚያገኙት። የሚጠብቁት ናቸው ክርስቶስን፣ የማይጠብቁት አያገኙትም። እንደዚህ አንድ ቤት ውስጥ ቁጭ ያሉ ሰዎችን አሰባቸው። 10 ሴቶችን 5 ደናግል በዚህ እና በዛ አሉ። አንድ ግማሹ ተኛ፣ ግማሹ ይጠብቃል። ከዛ ለሙሽራው ሌሊት መጣ የሚል ሁካታ በውጭ ሆነ። አግኝተኛል። ሌሎች ሰዎች አሉ ባለ ሁካታው እነሱ ጋር ነው። መጣ የሚል ነው የሚዛው። እየመጣ ያለው ወዴት ነው? ወደሚጠብቁት ደናግል ነው የሚመጣው። ስለዚህ ስለዛ ነገር ባወራን አንዳንዶች ጋር የነበረኝ አስተያየት የማይጠብቁት ሰዎች ከሆኑ ትንሽ እየጠበቁት ያልነበረ እውነት ስለሆነ ራይ መጋባት ያለ መረዳት ነገር አለ። ስለዚህ ይሄን ሰማያውን ረቂቁን ታላቁን ነገር ቅድም ከዚህ በፊት በክፍሎች ያወራናቸውን ብዙ ነገሮች በዝርዝር እናወራው ካለ አሁን ብዙ ጋር ላንግባባ እንችላለን። ነገር ግን እንዲህ በሚገባን በሚል ደግሞ ወጣ ብለን በኢትዮጵያ አውድ ከመቅደስ 328 ላይ ገባን። ከ1640 ዓመት በኋላ 1998 ላይ ወጥተናል። ኢትዮጵያ ከመቅደስ ገብታለች እያልን ያወራነው አለ። ከዚህ ጋር በተያያዘ ይሄ ማህበራዊ ህይወት አሁን ያለንበት ህይወት ነው ብዙ ሰው የሚጨንቀው የሚያሳስበው። እንዴት ነው እንደል ነው ልንጠፋ ነው ይብል። ምክንያቱም መሲን በግብር በስራ በድርጊት እና ባለማመን ገለነዋል።
አይደለም ማለት ከኛ ጋር አይሰራም ብለን በታሪክ ነው የምናስበው እንጂ ሕያው እግዚአብሔር ልጅ ከኛ ጋር አለ የሚለውን ነገር ተደብድበን በመረጃ የሚሆን በክህደት ትምህርት ይሁን በአመፅም ይሁን ምን ሆኖብናል፣ አጥፍተውብናል። ስለዚህ እስቲ ዝም ብለን እኛን የሚመስል ታሪክ ከመጽሐፍ ቅዱስ አሁን ከቅዱሱ ከሚስጥሩ እንውጣና ከራሱ ከእዝራን እንዲሁ እዝራ የሚባል አንድ ሰው ከሶስተኛው ኪዳን የሚለው መጽሐፍ ላይ ያነሳሁት ሰው ልክ አሁን የኛ ውስጥ ያለው መብሰልሰል ስለሚመስል ነው እሱ እና እዝራ ባቢሎን ተማርኮ ካሉት እስራኤሎች ከተማርኮ ባቢሎን ናቸው። እዛ ውስጥ እያለ ጥያቄዎች አሉበት በጣም ከእስራኤል ጋር ስትናገር ባቢሎን በጣም ነው የምታምረው በብዙ አይነት አሁን ዓለም ላይ ራሱ የእውቀት መነሻዎች የሚባሉት መሰረታዊ ጉዳዮች ከባቢሎን እንደመጡ ይተረካል፣ ይነገራል በአርኪኦሎጂም በምንም እና ያን ሁሉ ያያል። በዛ ላይ እነዛ ሰዎች አሸንፈዋቸው እነሱም ማርከዋቸዋል እና እስቁጭ ብሎ ምንድነው ይሄ ነገር? አሁን የእግዚአብሔር ሕዝብ የምንባለው እኛ ነን አይደል? እኛ ነን እኮ የእግዚአብሔር ሕዝብ የምንባለው እስራኤል ነን። ጥበብ ዊዝደም ምንድነው ማለት ነው? እውቀት፣ ሀብት፣ ስልጣን፣ ድል መንሳት በሙሉ ያለው እኮ እነሱ ጋር ነው። ምንድነው ቆይ ራሱ ይሄ ነገር ታዲያ የእግዚአብሔር ልጅ መባል ምንድነው ጥቅሙ? የእግዚአብሔር ወገን ነኝ ማለት የእግዚአብሔር ሕዝብ ነኝ ማለት ምንድነው ጥቅሙ እያለ ከከተማ ወጣ እያለ ዝም ብሎ ይሰለሰላል። ይሄ እኮ በአሁኑ ሰዓት ማንኛችን ውስጥ ያለ ምንድነው ራሱ የእግዚአብሔር ሕዝብ ነን የእግዚአብሔር ቅድስት ምናምን ተማርከን ወድቀናል፣ ተሸንፈናል፣ ባቢሎን ትበልጠናለች ስናየው በውድድር ደረጃ ንስሩ ማለት ነው። እና ይሄ ጥያቄ ራሱ አንተ ለአብርሃም ተገለጥክ የተባልከው አንተ የት ነው ያለው? የት ነው ያለው? ሙሴን በጣም ብዙ ነገር ስታናግረው የነበረውና ተወደው ሕግን ሁሉ የሰጠ ሙሴ እሱ ያናገር ይሄ በመጽሐፍ የጻፈልን አንተ አሁን የት ነው ያለው? ይሉም ነው ማታናገረን ይብሰለሰላል ለ30 ዓመት ያህል ነው የረጅም ነው እና ይጠይቃል። ይሄ እኔ ነው የሚመስለው ማንም ሰው በአሁኑ ዘመን ያለው ሰው የእግዚአብሔር ሕዝብ ነን የእግዚአብሔር ሕዝብ ነን ስንላለን የሚሆነው በተቃራኒ ነው። እና ከዛ ጠይቆታል እግዚአብሔርን አምርሮ የጠየቀው ምክንያቱም የመጨረሻ ጥያቄ ነው ይሄ። መልስ ከሌለ ክደት ውስጥ ነው የምገባው። የለማ የታለ የሚተዋያ ተጨበጥ ወይ አትዳሰስ ወይ ምናምን በዛ ላይ ምርኮኛ ሆነ የሰው መጫወቻ ይሆናል። ሁሉ እነሱን ሁሉ የፈጠርከው አምላክ ህዝቦች ነን እኮ ነው የምንለው አይደለም በእሱ ሀሳብ። ስለዚህ ምንድነው ምርር ብሎ የመጨረሻውን ጥያቄ ነው የጠየቀውና በዛ ኋላ በህልሙ የሰው ስራ የሆነ ግንብ ከሌለበት ከከተማ ውጣ እኔ ወደ ውጣ ነው ከተማ ውስጥ ምናምን ወጣ እና ሄደ። ከዛ በየ7 ቀኑ እነዚህ ጥያቄዎች ይመለሱለታል። በየ7 ቀኑ ይቆያል። አሁንም ደግሞ እንዲህ ብትጸልይ እያለ 7 ጊዜ ወይም 7 መላእክት ተመላለሱ ይነግሩታል። ከዛ አይ ሁሉ በቀስ እያለ እየፈታው መጣ እየፈታው መጣና ማለት ይሄ ተቋጥሮ የለም እያለ ጀመረ። እሺ በእጄ ይላል እንግዲህ መቅደሱም ፈርሷል ምናምን ተብሎ ከዛ በሴት አንጻር መልአኩ ተለውጦ ታየው እና ሴቷ ታለቅሳለች። ሴቷ እሱ ቁጭ ባለበት እዛ ከተማ ወጣ ብሎ ነው ያገኛት። ምንድን ነው የምታለቅሽው አላት። አይ እንደዚህ አንድ ልጅ ነበረኝ እና በስለት በልመና ወለድኩት። ተወልዶ ገና አድጎ ትንሽ እንዳለ ጫጉላ ሊገባ ሲል ሞተ። በልመና ነው ያገኘሁት፣ ለፍቼ ነው ያመጣሁት፣ እንደዚህ ያለች ነገረችው። አይ እና እኔ ያላለቀስኩም አያልቅስ አለችው። አዋ አንደኛ ከዛ በኋላ ተወልዶ ትልቅ ሰው ሆናለች ማለት ተፈጥሮ ወይም ባዮሎጂ እንዲህ ብሎ ስለዚህ መጀመሪያ ለምን ሰጠኝ ራሱ አለችው። እንደዚህ የሚወስደው ከሆነ ለምን ነው የሰጠኝ ብላ ስትለው አሰበና አንቺ የደላሽ ነሽ አለ። አንቺ የደላሽ ነሽ
እኔ ይኸውልሽ እዚህ ህዝብ ሞቶ ነው ማለቅሰው። አንቺ አንድ ሰው ሞተ ብለሽ ነው ቀጥታ ወደ ቤትሽ ግቢ ተመለሽ ያላት። ህዝብ ሞቷል እኮ ነው ቢላል የለም እኮ የምትይው አሁን ጫጉላ ለማድረግ ልጅ ለመውለድ ስርዓት የምትይው ይሄ የሙሴንም ለመፈጸም እንደው እንደ ህዝብ ለመቀጠል ራሱ እኮ የለንም። ሁሉም ተወስዷል። አገር የላቸው። አገር ሀሳብ ነው እንዳይባል በሌሎች አስተሳሰብ ውስጥ ነው ያሉት። ስለዚህ ሞቷል የህዝብ አንቺ ከዚህ በኋላ ልጅ ሞተ አልሞተ የምትይው ብዙ አያሳስብም። እንደ ህዝብ ሞተናል። ይያጋ ተቆጣት ነብይ ስለሆነ እዛ እቺው ሴት ያያት መልአክ ሆና ትገለጥበታለች። ያ መልአክ ነው ሴት ተመስሎ የሚታይ። ከዛ ያን ተረጉምለታል። ሴቲቱ ማለት እንደዚህ ኢየሩሳሌም ነች እንደዚህ ያለ ብዙ ነገር ነገረው። ከዛ አወቀው ሚስጥሩ ማለት ነው። የሞቱን ሚስጥር ልጁ ጫጉላ የገባበትን ሁሉ አወቀ። ስለዚህ መልሱን አገኘ። መልሱ ምንድነው? ከልክ 7ኛው ሱባኤ እንደጨረሰ ጊዜ ምን አለ? አሁን በቃ ሄደ ወደ ህዝቡ አለው ማለት ሊወስደው ፈለገ። ጊዜ እንዴ ይሄን ነገርም አውቄ አለ ለህዝቡ ሳልነግረው እንዴት መሄድ አለብኝ? ስለዚህ ቶሎ ብለህ ምረጥ አለው። 5 ሰው መረጠና መጽሐፎቹን ጻፈ። ይሄ ነው የዕዝራ ሱቱኤል ታሪክ። ይሄ ዕዝራ ሱቱኤል በኋላ ራእይ ላይ የሚያያቸው የቀመር የልኬት መጠን ይሄ መነሻው የዕዝራ ሱቱኤል መጽሐፍ ብዙዎች ለባይቀበሉት ቢችሉም በራእይ ግን እውነተኛ ማንነቱን መዘርጎም ትችላለህ። ስለዚህ ልክ ይሄ ባቢሎን የሚመራው መንፈስ ማን እንደሆነ በራእይ ያየው ሳይ ንስር ነው። የንስሩ መንፈስ ነው። ያ የንስር መንፈስ ባቢሎን አርማ ነው፣ መለያ ነው። የፈርዖን አርማ ነው፣ መለያ ነው። ክርስቶስን በጲላጦስ ፊት ያቆመ ጲላጦስን የሚመራው መንፈስ ንስሩ ነው። ሙሴን ህዝቡን ነፃ እንዲያወጣ በፈርዖን ፊት ሲቆም ፈርዖን ንስር ነው። ስለዚህ የበጉና የሙሴን ቅኔ መቀኘት ማለት ነው። በኋላም በህዳሴ በተብሎ የመጣ አውሮፓው መንፈስ የንስር መንፈስ ነው። አሁንም ዓለምን እየመራ ያለው መንፈስ ማን ነው? ይህ የባቢሎን መንፈስ ነው። ባቢሎን ጋለሞታዊት ቤተ አይሁድ ነች። ይሄ የቤተ አይሁድ መንፈስ ከነዚህ ሀገሮች ጋር ሁሉ ሴቲቱ ወይም እቺ ጋለሞታዊ ቤተ አይሁድ የምትባለዋ ሴት በኋላ ያያት ክርስትና ነው የተቀበሉት በሰማያዊቱ ሴት አንጻር ሲኖሩ፣ ያልተቀበሉት ግን በመጀመሪያዋ ሴት አንጻር ነው የሚኖሩት። እሷ ዓለምን ሞልታለች። እቺ ባቢሎን ጋለሞታዋ ቤተ አይሁድ የምንላት ነች ባስተምሮ በክህደት። ስለዚህ ይሄ ብዙ ራሱ ሚስጥር አለ። ነገር ግን በእኛ ዘመን አሁን ስናይ እዚህ ያለ ነው አሁን የሚመራው የምንሰግድለት የምንቀበለው በጥበብ በወንጌል በሁሉም ነገር ሌላ ቀርቶ በክርስትና እንኳን ከኔ በቀር እኔ እግዚአብሔር የላከኝ ነኝ ብሎ ነው። እነ ሕዝቅያስም እንደውም አንተ አምላክ የምትለውን የላከኝ እያለው ነው ሕዝቅያስም ሲፎክርበት የነበረው ይሄው መንፈስ። እኛ ሀገር ይህ ንስር በአንድም ሆነ በሌላ መንገድ በካሪኩለም ቢሆን በአስተሳሰብ በባህል በኪነ ጥበብ ውጤቶች አሁን ቁጭ ብለን የምንጠይቀውን ጥያቄ እንድንጠይቅ የዕዝራን መንፈስ ሰጥቶን ስናየው እንድንጠይቅ አድርጎን መልሱን በደንብ እንደ ዕዝራ ስላልጠየቅን ክደነው ወይ የነበርንበትን ወይ ተጠቃለን ገብተናል። ጥበቡ ውስጥ ደግሞ ምናምን ያለው ንስሩ ጋር ነው፣ እኛ ጋር የለም። ይሄ ግን የሚታየው ምን ሲሆን ነው? የሰው ስራ የሆነ ግንብ ከሌለበት ከከተማ ውጣ። ይህ ዓለም ያለው ስርዓት ከአብ አይደለም ከእግዚአብሔር አይደለም። ጦርነቶቻችን ልናሸንፍ ስንታገል በአዳም ወደቅ ምክንያት ያመጣነው የውስጣዊ ጦርነት አለ በስጋ ምክንያት። እነዛን ጦርነቶች ድል ለማድረግ በምናደርገው ትግል የሰራነው ከተማ እንጂ እግዚአብሔር እንድንመሰርታቸው ወይም እንድንሰራው የፈቀደው ከመጀመሪያው የፈቀደው ከተማ አይደለም። ስለዚህ ከእግዚአብሔር ስላልሆነ ከእግዚአብሔር ያልሆነ ከተማ ወንዱ ልጅ ሊያስገኝ አይችልም። ከኢየሩሳሌም ነው የእግዚአብሔር ቃል የሚመጣው፣ ከጽዮን ነው ሕግ የሚወጣው። እነዚህን እግዚአብሔር የሰራቸው የመንፈስ የልቦና የስብዕና ከተሞች ናቸው። የሰው ስራ የሆነ ነገር ከሆነ ግን ከዚህ ውስጥ ሆነ ለዚህ ጥያቄ መልስ ልናመጣ አንችልም። እዛው ጥያቄ ውስጥ ነው የምንገባው። ምንድነው አምላክ? ምንድነው እንደዚህ? ምንድነው እስካሁን ድረስ ዙፋኖች በሙሉ እውነት ምንድነው እያሉ ነው እንደ ጲላጦስ ማለት ነው። ከተጻፈም እዛ ውስጥ ሆነ ሊገባ ልትረዳው አይችልም። መኖር አለብህ
ይሄንን እውነት ለመኖር እዝራ በ30ኛው ዓመት ነው ያያት ሴቲቱም ለ30 ዓመት ስትለምነው ቆይታ ነው ልጇ የሞተባት። ስለዚህ እዛ የሚያሳየው የእዝራን ነፍስ በሴት አንጻር ያሳየዋል። ራሱን ነበር የሚያው ያ ለቅሶ የእሱ ለቅሶ ነው። ልጄ ሞተ ምናምን የምትለው የእሱ ነፍስ ነች። እዛ ለፍቼ ምናምን እያለ እዝራ ስጋ መስሏው እንደዛ ያወራው። አንዳንዴ እንደዚህ ፊት ለፊት ራሳችን ያለን አሁን ያለንበት ዘመን ይሄ እንደዚህ አይነት ጥያቄ ነው ያለው እና እኛ ከሰራ ነው የሰው ስርዓት፣ የሰው ትምህርት፣ የሰው ግንብ ከሆነ ከእግዚአብሔር ካልሆነ አሰራር እንውጣ። ከመንደሩ ጎትቶ አወጣው ይላል ክርስቶስ አንዱን አይነ ስውር ነካው። ምን ታያለህ ያለው ሰዎች እንደዛ ሲንቀሳቀሱ ያለዋል ደግሞ ነካው አርቆ አየ። ተመልሰው ወደ መንደሩ አትግባ። ልክ እንደዚህ ማለት ነው። የዚህን እግዚአብሔር እውነት የቃል ኪዳንን እውነት ለማወቅ ለማግኘት ምን መሆን አለብን? እንውጣ። እዛው ባቢሎን ሲስተም ውስጥ ልክ ነው ተማርከናል፣ አሸንፊያቸዋለሁ፣ ድል ነስቻቸዋለሁ ብሏል። የእሱን እሴት የሚያስፈጽም አካል በአኗኗራችንም በባህላችንም በፖለቲካችንም ነግሶ ሊሆን ይችላል። ደግሞ ያስደምማል አይደለም? ግን ማን ያሸንፋ? ምንድነው የሚያደርገው? ይሄ እንዲገባ ከፈለግ ወደዚህ እና ንስሩን ማንም ሊከራከረው አይችልም ይላል ራሱ። ማንም በዓለም ላይ በየትኛውም አይነት መስፈርት ከምድር ከተፈጠሩ ፍጥረታት ማንም ሊከራከረው አልቻለም። በየተራ ነው የሚነሳው ንስሩ ይላል። እዛ ላይ ዘርዝሯቸዋል። እንግዲህ በልክ በአንዱ ወይ በባቢሎን ጊዜ አንዴ ደግሞ በሮም ጊዜ ምናምን ብቅ ሊል ይችላል። በዚህ በባቢሎን ጊዜ እነዝራ፣ በሮም ጊዜ ራሱ ጌታና ሐዋርያት፣ በኋላ በእነ ሙሴ ደግሞ እንደዚህ አሉ። አሁን ደግሞ ይህን የሚያምኑ ይህን የሚያውቁ ሰዎች አሉና ነገር ግን መጨረሻ ላይ እዝራ ከከተማ ወጥቶ ዱር ውስጥ አይደል ይኖር የነበረው? ዱር ውስጥ ነው ይላል። የንስሩ ነገር እንትን እንዳለው እንዳብሰለሰለው በሆነኛው ሱባኤ ላይ ምን ያህል አንድ ከበረሃ እያገሳ የመጣ አንበሳ ማይላል ንስሩን ተናገረው ይላል። ዝርዝሮ በታሪክ ውስጥ እንዲያደርግ ሊከራከርም አይችል። ብዙዎችን የበላ ያስበላ በእውቀት በምን የበለጸክ እንደዚህ ሆንክ አሁን በቃ ይለዋል። አንበሳው እንዲህ በመናገሩ የዛ ንስር ዘመን አበቃ ይላል። ስለዚህ አንበሳው ምልክታቸው ይሆኑ። አንበሳው ከኪሩቤል አንዱ ነው። ንስርም እንደዚህ አሉ፣ እውነተኛው አሉ። ግን በሐሰተኛው በዛው አንጻር ስለሚሰራ ጋር ትንሣኤ ፍቅር እንደምንለው ሐሰተኛ ፍቅር እንዳለ ሁሉ እንደዚህ አለ የንስሩም እና ያ አንበሳ ንስሩን ይጥለዋል። ስለዚህ የንስሩ እንዲወጣ እና እንዲሸነፍ ከተፈለገ እዝራ በአንበሳ መልክ የሚያው የዳዊትን ልጅ በሱ ውስጥ ያለው መንፈስ ነው። ዱር ውስጥ ነው ያለው እሱ ራሱ እዝራ። ከዛ ውስጡ እኮ ወደቀች ባቢሎን። ስትወድቅ እኛ ውስጣችን ሲሩ ካየነው የውጭው የጊዜ ጉዳይ ነው፣ ይወድቃል። ስለዚህ በኢትዮጵያ ጉዳይ አስተላልፋለሁ። እግዚአብሔር ወደ ከነዓን ሰዎችን ሲያስገባ ያስተላልፍ የነገራቸዋል። የመጀመሪያው አርማ የሚይዘው አንበሳ ነው የሚይዘው። መጀመሪያው ቡድን ይሁዳ፣ ይሳኮር እና ዛብሎን የሚባሉ ናቸው። ሮቤል፣ ስምዖን፣ ጋድ ደግሞ እንደዚህ ያለ ታሪክ አለ። እነሱ ደግሞ የሰው አርማ ይይዛሉ። አንድ ላይ አራቱ ሲሆን ኪሩቤል ናቸው። ስለዚህ አንበሳው ምንም ሸክም የለበትም። ድል መንሳት ነው ስራው፣ ድል እያነሳ መሄድ። ስለዚህ ንስሩ ይሄን አንበሳ ይፈራል። በመንፈስ ነው እንግዲህ የምናወራው። ስለዚህ አንበሳ መስሎ አንበሳን ይዞ የሚታገለው ካለ ይሄ አንበሳ ማን ነው ብሎ ልክ እንትና ሲጠይቅ የዳዊት ልጅ የሆነው ክርስቶስ ነው ብሎ በትርጉም ያስቀምጡታል። ስለዚህ የይሁዳ ነገድ የሆነው ኢየሱስ ክርስቶስ ድል ምን ሆኗል? ነስቷል፣ ተነሳ። ስለዚህ ንስሩንም ምን ያደርገዋል? የባቢሎንን ያረግፈዋል፣ ይጥለዋል። ስለዚህ ከዚህ ባቢሎን ላይ ዝም ብሎ ከማጉረምረም ወጥቶ ይሄን መንፈስ ማሰብና በእውቀት መያዝ። በዚህ ዘመን ላይ ለእግዚአብሔር ልጆች የሚሰጠው ጸጋ ቢሸነፉም ድል ቢሆኑ እንኳን የሰው ልጆች ሊሟገድ ሌሎች ሊከራከሩትና ሊሞቁት የማይችሉን አንደበት ሰጣቸዋለሁ ነው የሚለው በሉቃስ ወንጌሉ ላይ በዚህ ዘመን ሊመጣ ባለበት ጊዜ ውስጥ። ስለዚህ የዛ አይነት አንደበት የጥበብም የጸጋም የእውቀትም ዝም ብሎ አይደል፣ ክርስቶስን ማወቅ በራሱ ነው ጥበብ።
የእውቀት ምንጭ ነው። ዓለም እኮ በሱ ተጠቅሏል ካልን እውቀቱ ከሱ ነው የሚገኘው። ምንጩ እሱ ነው። ሐሳዌ መሲህ ከዛ የወሰደ ይጠቀማል እንጂ መነሻው እሱ ነው። ስለዚህ የይሁዳ አንበሳ ከኛ ጋር አለ። ስለዚህ በእኛ ሀገር ላይ ንስሩ በተለያየ መንገድ አስገብተነው ይዟል ድል ነስቻለሁ ቢልም አንበሳው አለ። አንበሳውን በቃን ከሌት የሚዋጉት ምልክቱንም የማይፈልጉት አሉ አይደለም። እንዳይኖር ነው የሚፈልገው። ሌላ አይነት ነገሮች ሌሎች አራዊት ሌሎች እንስሳት ናቸው የሚደረጉት። ግን አበው ከመጀመሪያው በእዝራ ሱቱኤል ይሄንን ስሌት ይሄን ቀመር ይሄን ምልክትነት ሲመርጡት ይሄ ድል መንሳት ፍጻሜው የሚገለጸው በዚህ በይሁዳ አንበሳ ስለሆነ በዳዊት ልጅ ስለሆነ አንበሳ ምልክት አድርገናል። ስለዚህ አንበሳው ብሎ ከበረሃ መጥቶ ይሄን ታላቅ በዘመናት ሲንከባለል የነበረ ንስር ዋጋ የለም ይለዋል። አሁን ስለዚህ በክርስቶስ መኖር እና ዳግም መነሳት መወለድ ትንሣኤ የምንለው እንደዚህ ያለ የመንፈሳዊ እርግጠኝነትና መደላድል የውስጥ መደላድል የሚሰጥ የእግዚአብሔር ልጅ ከኛ ጋር ስላለ ንስሩን በቃ የምንለው በዚህ ምክንያት ነው። እንዴት እንደሚወርቅ እኔ ምን አውቃለሁ፣ ግን ድምፅን ሲሰማ ይጠባል ይወርዳልና ይህን ድምፅ ለማግኘት ግን ከባቢሎን እንውጣ፣ ከዚህ ከግልሙትናው ዓለም እንውጣ፣ ከነገድና ከጎሳ ከቋንቋ እንውጣ፣ ከጥላቻው ባህር እንውጣ፣ ጥያቄውን ለትክክለኛው ለሚገባው እንጠይቅ። ጸሎት ግንኙነት ማረጋገጫ መንገድ ነው። ስለ ራሳችን ነው የምናወራው። ውጪ እናያለን በዚያ የራእይ ማን ራሳችን ነው የምናየው። ስለዚህ ወደ ውስጥ የማየቱ ነገር ድሉን ያፋጥነዋል። ስለዚህ የይሁዳ አንበሳ ድል ነስቷልና አታልቅስ አለኝ የሚለው ራእይ ላይ አንድ መጽሐፍ ለፊት እንደዚህ ተቀምጦ ማንም ሊከፍተው ስላልቻለ ነው። ያ ሰው ይላሉ ያ መጽሐፍ አዳም ነው ይላሉ። አዳም ነው 7 ማህተም በ7 ነገር የታሸገ። ይህንን ሰው ይሄ በዚህ ዓለም ላይ ሰው ልጅ ምንነት መነሻው ግቡ ፍጻሜው እንደምንድን ነው የሚዋለደው? ለምንድን ነው የሚኖረው? እዚህ ዓለም ላይ እንዴት ተገኘ? እነዚህ ነገሮች ዝግ ናቸው። ዓለም በሙሉ ይህን ሊፈታ ሊተረትር ማንም አልቻለም። ራሱ በቃ ዝም ብሎ መበተን ነው። መሄድን ተወለድን አንድ ቀን ስንጨምር ለሞት ነው የምንቀርበው። ስለዚህ ይሄንን ሊቀይር የሚችል ነገር ምንድነው የሚል ጥያቄ ተፈጥሯዊ ነው፣ ሰው ውስጥ አለ። በምርምርም በሳይንስ የሚጠይቁት በፍልስፍና የሚጠይቅ አለ። ይሄው ይመረምራሉ፣ ይፈትሻሉ። ለምን እዚህ ተገኘን? ሚሊዮን ዓመት ወደ ኋላ ሚሊዮን ዓመት ወደፊት በብዙ መንገድ ይካሄዳል። ይህን ጥያቄ ለመመለስ ማለት ነው። ይህን ለዚህ ነገር በደንብ ጥያቄው ገብቶት የሚጠይቅ ሰው ያዝናል። አግኝተኸኝ ከሆነ በደንብ ከገባን ሰብአዊ ክብር ሰው ልጅ ማለት በደንብ ከገባን እናሳዝናለን። አግኝተኛል በጣም ነው እናሳዝነው። ይሄን በደንብ ገባው የትም አንሄድም። አዙሪት ነው ዝግትግት ብሏል። እና ይሄንን ማህተም ይሄንን በፖለቲካ የሚገለጽ በምንም ማን ሊቀይረው ይችላል ብሎ ማልቀስ ዮሐንስ ለዛ ነው በዚህ ወጎ ስለሆነ ስለበቃም ስላየው አለቀስኩ ይላል። ማንም ሊቀይረው ሊፈታው አልቻለም ይሄንን። እና አይዞህ የሚለው ድምፅ ከሰማይ መጣው በዚህ ምክንያት ነው። አይዞህ ታረደው በግ ናዝሬቱ ኢየሱስ ክርስቶስ ከይሁዳ ነገድ የሆነው አንበሳ እሱ ምን ሆኗል? ድል ነስቶታል ነው። ስለዚህ አንበሳ የሚያሰኘን እኛ አራዊት ስለምንወድ ሳይሆን ምልክት ስለሆነ እንደዚህ ስለተሰራ ነው። ንስር በራሱ መጥፎ አንበሳ ቅዱስ ሆኖ አይደለም። ተረካላቸው ሰይጣን በሰውን የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይኖራል ተብሎ ይመሰላል። በዚህኛውም ተረክ አለ። ዋናው ትርክቱ ነው፣ የኖርንበት ትርክት ነው። ስለዚህ የሰው ልጅ ድል መንሳትን ስናስብ አንበሳ የምንለው፣ ማዳን ደግሞ ስናስብ በግ የምንለው የእግዚአብሔር ልጅ ኢየሱስ ክርስቶስ በዚህ ስላለ ድል ነስቷልና አይፈታም። ማንም ይሄን ሊቀይሩ አይችልም። እንዲህ አሁን ካለው ሁኔታ ፍጹም ሊቀየር አይችልም የምንለው ነገር ሊቀየር ይችላል። ምክንያቱም ይሄንን አምላክ ነው የምናመልከው፣ በዚህ እውነት ነው የምንመራው። እና እዝራ መጨረሻ ላይ ይሄን ሲያገኘው ያው ጥያቄው ቀርቶ ይሄንንማ ሰው ሁሉ ማወቅ አለበት፣ እዚህ የተማረከው ሰው ሁሉ ማወቅ አለበት።
እኛም የኔም ሐሳብ በእኔ አቅም እንደዛ ነው ማለት እኔ አሁን የተረዳሁት ለሰው የሰጠን ነው አይደል ያምን በዛን ማለት ነው በዛን ቁጥር ድሉ ይፈጥናል ያ ዋናው ብቻ መስመራችን አለቀ ሁሉ ጊዜ ፍቅርን መተው የለብንም በጣም በከፍተኛ ጥላቻና ጦርነት ውስጥ ሆነን እንኳን ፍቅር እንዲዳኘን መፍቀድ አለብን ፍቅር ምክንያቱም አይጥልም አሁን እዚህ ጋር ፍቅርን የሚከለክል ህግና ደንብ በዓለምም ስለሌለ የለም ራሱ በተፈጥሮ ፍቅርን የሚከለክልን ተፈጥሯዊ ስለሆነ ከመጀመሪያውም የነበረ እና የይሁዳ አንበሳ በእዝራ እንደዛ ነው የሚለውና ጥያቄውን በዛ መንገድ ተመልሶለታል ነው የኔ ሐሳብ የይሁዳ አንበሳ ድል ነስቷል ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን